ሰላም ሰላም እንዴት ናችሁ? ሆሳም ነኝ ከኤችቲኤም አካዳሚ። በዛሬ ቪዲዮአችን ደግሞ ቻፕተር 5 ላይ ስለ ፋላሲ አይተን ነበረ። በዚህኛው ቪዲዮ ታይፕስ ኦፍ ኢንፎርማል ፋላሲ አጠር ባለ መልኩና ግልጽ በሆነ መልኩ ለፋይናል ኤግዛም ለመዘጋጀት በሚረዳችሁ መልኩ የተዘጋጀ ፓወርፖይንት አለ። እሱ ፓወርፖይንት ላይ እንግዲህ አጠር ያለ ነው፣ ኢንፎርማል ፋላሲ ብቻ የተካተተበት አጠር ያለው ዲፊኒሽን እና ኤግዛምፕል አለ። እሱን ዲስከስ እያደረግን አብረን የምንቀጥል ይሆናል ማለት ነው። ለዚህ ዩቲዩብ ቻናል አዲስ ናችሁ ተማሪዎች ካላችሁ ፕሊዝ ቻናላችንን ሰብስክራይብ እንድታደርጉ ሁላችሁንም በአክብሮት እንጋብዛለን። እንግዲህ ቤዚካሊ ቻፕተር 5 ስለ ፋላሲ የሚያወራው ፋላሲ በሁለት ይከፈላል፣ ፎርማል ፋላሲ እና ኢንፎርማል ፋላሲ። ፎርማል ፋላሲ የምንለው ስትራክቸሩ ላይ በሚፈጠር ዲፌክት አማካኝነት የሚፈጠር ፋላሲ ፎርማል ፋላሲ ተብሎ ይጠራል ማለት ነው። ፎርማል ፋላሲን እንግዲህ በቀላሉ ስትራክቸሩን ብቻ ዲቴክት በማድረግ በማየት ፎርማል ፋላሲውን ማግኘት ይቻላል ማለት ነው። ኢንፎርማል ፋላሲ በሚሆኑበት ጊዜ ግን የአርጉመንቱን ኮንቴንት ማየት ያስፈልጋል። የአርጉመንቱን ኮንቴንት አናላይዝ ማድረግ ያስፈልጋል፣ ኢንፎርማል ፋላሲ ኮሚት ከተደረገበት ማለት ነው። ሶ በዚህኛው ቪዲዮ ታይፕስ ኦፍ ኢንፎርማል ፋላሲዎችን በደንብ የምናይ ይሆናል አንድ በአንድ። ስለዚህ ኢንፎርማል ፋላሲ ቤዚካሊ በአምስት ዋና ዋና ካታጎሪዎች ይቀመጣል። የመጀመሪያው ፋላሲ ኦፍ ሪሌቫንስ፣ ሁለተኛው ፋላሲ ኦፍ ኢንዳክሽን፣ ሶስተኛው ፋላሲ ኦፍ ፕሪሰፕሽን፣ አራተኛው ፋላሲ ኦፍ አምቢጊቲ፣ አምስተኛው ፋላሲ ኦፍ ግራማቲካል አናሎጊ ተብሎ በአምስት ዋና ዋና ክፍሎች ይከፈላል ማለት ነው። እነሱን እያየን የምንቀጥል ይሆናል ማለት ነው። የመጀመሪያው ፋላሲ ኦፍ ሪሌቫንስ የሚባለው ፋላሲ ነው። ፕሪሚስ አር ሳይኮሎጂካሊ በት ኖት ሎጂካሊ ሪሌቫንት ቱ ዘ ኮንክሉዥን ይላል። እንግዲህ እዚህኛው አርጉመንት ላይ ወይም ደግሞ ፋላሲ ኦፍ ሪሌቫንስ ያለበት አርጉመንት ላይ ፕሪሚስ አለ። የቀረቡት ፕሪሚሶች ሳይኮሎጂካሊ ለኮንክሉዥኑ ሪሌቫንት ይመስላሉ፣ ነገር ግን ፕራክቲካሊ ወይም ሎጂካሊ ስናያቸው ኢሬሌቫንት ናቸው ማለት ነው። ፋላሲ ኦፍ ሪሌቫንስ በአጠቃላይ በስምንት ይከፈላሉ። የመጀመሪያው አፒል ቱ ፎርስ ይባላል። ዩዚንግ ትሬትስ ኢንስቴድ ኦፍ ኤቪደንስ ቱ ሰፖርት ኮንክሉዥን ሰፖርት ለማድረግ ኤቪደንስ ሳይሆን የሚቀርበው ምንድነው የሚቀርበው? ማስፈራሪያና ዛቻ ነው የሚቀርበው ማለት ነው። ሶ አርገሩ ዛቻ ወይም ማስፈራሪያ የሚያቀርብ ከሆነ ሳይኮሎጂካሊ ወይም ፊዚዮሎጂካሊ ሊስነሩን ወይም ደግሞ ሪደሩን የሚያስፈራራ አይነት ከሆነ የሰራው ፋላሲ አፒል ቱ ፎርስ ይባላል። ፎርስ አድርጎ ወይም ደግሞ አስፈራርቶ ከሆነ ኤግዛምፕል አክሴፕት ማይ አርጉመንት ኦር አይ ዊል ሪፖርት ዩ ዘ አውቶሪቲስ። የኔን አርጉመንት ተቀበል ወይም ማትቀበል ከሆነ እንደዚህ ሪፖርት አደረግባለሁ። ይሄ አሁን ሳይኮሎጂካል ትሬት ነው ማለት ነው። ሶ በማስፈራራት ኮንክሉዥኑን እንዲቀበል የሚያደርግ አይነት ፋላሲ ከሆነ አፒል ቱ ፎርስ ፋላሲ ይባላል ማለት ነው። ሁለተኛው ደግሞ አፒል ቱ ፒቲ የሚባለው ነው። ኢቮኪንግ ፒቲ ቱ ዊን አክሴፕታንስ ኦፍ የኮንክሉዥን አክሴፕታንስ ለማግኘት ሲባል አሳዛኝ ስሜቶችን ማሳየት። ለምሳሌ you should give me a higher grade because I had a very difficult week። ከፍተኛ ውጤት ልሰጠኝ ይገባል ምክንያቱም በጣም አሰልቺ አድካሚና በጣም ዲፊካልት የሆነ ዊክ ነው ያሳለፍኩት እና እባክህ እንደዚህ አይነት ግሬድ ስጠኝ። አሁን ይሄ በጣም ረጅም ስላሳለፍኩ አድካሚ ሳምንት ስላሳለፍኩ ብሎ መጀመሪያ ሰውየው አሳዝኖት ምናምን ከዛ በኋላ ሃይ ግሬድ እንዲሰጠው እያሳመነው ነው ማለት ነው። ሶ ባይ ኢቮኪንግ ፒቲ አሳዛኝ በመምሰል በደዚህ አይነት ስሜቶች ውስጥ ተሆኖ ደግሞ ኮንክሉዥኑን አድገሩ እንዲቀበለን የምናደርግ ከሆነ የምንሰራው ፋላሲ አፒል ቱ ፒቲ ይባላል። ሶስተኛው አፒል ቱ ፒፕል የሚባለው ነው። አርጊንግ ዛት ክሌም ኢዝ ትሩ ቢኮዝ ሜኒ ፒፕል ቢሊቭ ኢት። ይሄኛው ደግሞ እንዴት ነው አርጊ የሚያደርገው? ነገርየው ጥሩ ነው ምክንያቱም ደግሞ አብዛኛው ሰው ቢሊቭ ስላደረገው ስላመነው የሚለው። ፎር ኤግዛምፕል ኤቭሪዋን ኢዝ ባይንግ ዚስ ፕሮዳክት ሶ ኢት ኢዝ መስት ቢ ጉድ። አብዛኛው ሰው ይሄን ፕሮዳክት ስለሚገዛው ያ ማለት ጥሩ ነው ማለት ነው። አብዛኛው ሰው ይሄን ነገር ስላደረገው ይሄም አንተም ብታረገው መልካም ነው። ሶ አብዛኛው ሰው ያደረገው የሚል አይነት ነገር ከሆነ አፒል ቱ ፒፕል ይባላል። አራተኛው አርጉመንት አጌንስት ዘ ፐርሰን ይባላል። ይሄ ደግሞ አታኪንግ ዘ ፐርሰን ኢንስቴድ ኦፍ ዜር አርጉመንት። አርጉመንቱን አታክ ከማድረግ አርጉመንቱን ሪዝን አውት አድርጎ ከመመለስ ይልቅ አርጉመንቱ ፎርም ያደረገው ሰውዬ አታክ በማድረግ የሚሰራ ፋላሲ ደግሞ አርጉመንት አጌንስት ዘ ፐርሰን ይባላል። ፎር ኤግዛምፕል ዩ ካን ኖት ትረስት ዚስ ሂዝ ኢኮኖሚክ ፖሊሲ ቢኮዝ ሂ ኢዝ ኤ ኮራፕት ፖለቲሽያን ይላል። የእሱን የኢኮኖሚ ፖሊሲ ልታምን አይገባም ምክንያቱም እሱ ሙሰኛ የሆነ ፖለቲከኛ ነው ይላል። የሰውየውን አርጉመንት ሳይሆን አሁን እንትን እያደረገ ያለው
እየሞገተ ያለው ሰውየውን ራሱን ነው አታክ እያደረገ ያለው ማለት ነው። ሶ በእንደዚህ አይነት ኬስ የሚሰራ ፋላሲ አርጉመንት አገንስት ዘ ፐርሰን የሚባለው ፋላሲ ነው። አምስተኛው ደግሞ ስትሮማን ፋላሲ ይባላል። ዲስቶርቲንግ አን ኦፖነንትስ አርጉመንት ቱ ሜክ ኢት ኢዚየር ቱ አታክ። ይሄኛው ደግሞ የኦፖነንቱን አርጉመንት ይወስድና ዲስቶርት ያደርገዋል። ዲስቶርት የሚያደርገው ለምንድን ነው? በቀላሉ አታክ ለማድረግ እንዲመቸው ማለት ነው። ሶ እንደዚህ አይነት ፋላሲ ስትሮማን ፋላሲ እንለዋለን። he says we should reduce military spending which means he wants to leave our country defenseless ይላል። ይሄኛው ምንድነው የሚለው የሆነ አርጊዩር አለ፣ የሆነ አርጉመንት ፎርም አድርጓል። ከዛ ሁለተኛው አርጊዩር ምን ይላል? እሱ እንደሚለው ከሆነ ለሚሊተሪ የሚወጣ ወጪ መቀነስ አለበት ይላል። ያ ማለት በሌላ አባባል ይሳበባል ምን ማለት ነው? ሀገራችን ያለ ጥበቃ ትቅር ማለት ነው። ሶ መጀመሪያ ዲስቶርት ያደርገዋል፣ ከዛ በኋላ አታክ ያደርገዋል ማለት ነው። ስለዚህ ስትሮማን ፋላሲ ይባላል። ስድስተኛው ሬድ ሄሪንግ ማለት ደግሞ ኢንትሮዲዩሲንግ አን ኢረሌቫንት ቶፒክ ቱ ዳይቨርት አቴንሽን ፍሮም ኦሪጂናል ኢሹ። የሆነ የተነሳ ኦሪጂናል ኢሹ አለ፣ ከዛ ኢሹ እንትኖችን አቴንሽን ዳይቨርት ለማድረግ ሌላ ኢረሌቫንት ነው ቶፒክ የሚያነሳ ከሆነ for example we should not worry about population look at how strong the economy is። ስለ ህዝብ ቁጥር መጨነቅ የለብንም ካለ በኋላ ቀጥሎ ስለ ኢኮኖሚ ደግሞ ማውራት ጀመረ ማለት ነው። ሶ የኦሪጂናል ኢሹን ዳይቨርት የሚያደርግ ከሆነ አቴንሽን ዳይቨርት የሚያደርግ አይነት ከሆነ ወደ ኢሬሌቫንት ሆነ ነው ቶፒክ። የመጀመሪያው ቶፒክ አለ ሌላ ወደዛ፣ ከዛ ቶፒክ ወደማይገናኝ ሌላ ቶፒክ ደግሞ አቴንሽን ዳይቨርት የሚያደርግ ከሆነ የሰራው ፋላሲ ሬድ ሄሪንግ ፋላሲ ይባላል። ሰባተኛው ደግሞ አክሲደንት የምንለው ነው። ፋላሲ ኦፍ አክሲደንት አፕላይንግ የጀነራል ቱ ስፔሲፊክ ኬዝ፣ የጀነራል ሩል ቱ ስፔሲፊክ ኬዝ ዌር ኢት ዶዝ ኖት ፊት። ይሄኛው ደግሞ ጀነራል ሩል አለ፣ ያንን ጀነራል ሩል እኛ ለምንፈልገው ስፔሲፊክ ኬዝ ነገር ግን ከስፔሲፊክ ኬዙ ጋር ፊት የማያደርግ ማለት ነው። ለዛ ኬዝ የምናውለው ከሆነ ጀነራል ሩሉን ለስፔሲፊክ ኬዝ የምናውለው ከሆነ የሰራው ፋላሲ ኦፍ አክሲደንት ይባላል። ፎር ኤግዛምፕል ካቲንግ ፒፕል ኢዝ ኤ ክራይም ሰርጀን ካት ፒፕልስ ኦፍ ሰርጀንስ አር ክሪሚናልስ ይላል። እንግዲህ ሰዎችን መቁረጥ ወንጀል ነው። ሰርጀኖች ወይ ደግሞ ቀዶ ጥገና የሚሰሩ ሐኪሞች ሰዎችን ይቆርጣሉ። ስለዚህ ሰርጀኖች ወንጀለኛ ናቸው ማለት ነው ይላል። እንግዲህ ካቲንግ ፒፕል ኢዝ ኤ ክራይም የሚለው ይሄ ጀነራል ሩል ነው። ነገር ግን ስፔሲፊክ ሩል እዚህ ጋር የመጣው ሩል ወይም ስፔሲፊክ ኬዝ ምንድነው? ሰርጀንስ ኬዝ ፒፕል የሚለው ነው። ይሄኛው ስፔሲፊክ ኬዝ ነው። ከዛ ጀነራል ሩሉ ለዚህኛው አፕላይ የምናደርገው ከሆነ ፊት አያደርግም፣ ፋላሲ ኮሚት ይደረጋል። ዘ ታይፕ ኦፍ ፋላሲዝ ፋላሲ ኦፍ አክሲደንት። ስምንተኛ ደግሞ ሚሲንግ ዘ ፖይንት የሚባለው ነው። ዱሪንግ ኤ ኮንክሉዥን ዛት ዶዝ ኖት ሎጂካሊ ፎሎ ፍሮም ዘ ፕሪሚስ፣ ከፕሪሚሱ ሎጂካሊ ፎሎ የማያደርግ የተለየ ኮንክሉዥን ወይም ደግሞ ኤክስትሪም የሆነ ኮንክሉዥንን ድሮ የሚያደርግ ነው ደግሞ ሚሲንግ ዘ ፖይንት ይባላል። ፎር ኤግዛምፕል ክራይም ሬትስ አር ሃይ ሶ ዊ ሹድ ቢልድ ሞር ፕሪዝን ይላል። ይሄኛው እንግዲህ የወንጀል ቁጥር እየጨመረ ነው በየጊዜው እየመጣ ያለው፣ ስለዚህ የእስር ቤት ቁጥር መጨመር አለብን ይላል። አሁን ፕሪሚሱ እዚህ ጋር የተቀመጠበት ወይም ደግሞ በፕሪሚሱ ላይ የተቀመጠ ኤቪደንስ አለ። ኤክስፔክት ቢደረገው ኮንክሉዥን አሁን እዚህ ጋር ከተቀመጠው ኮንክሉዥን በጣም ይሄ የተቀመጠው ኮንክሉዥን በቃ ኤክስትሪም የሆነ ኮንክሉዥን ነው የተቀመጠው። የወንጀለኛ ቁጥር እየበዛ ከሆነ ወይም ደግሞ የወንጀል ሬት እየበዛ የሚሄድ ከሆነ በጣም ብዙ መፍትሄዎች አሉ አይደል? ፕሪቨንሽን ሜቶዶች አሉ፣ ሪሃቢሊቴሽን ሜቶዶች አሉ፣ በጣም ብዙ መንገዶች አሉ። ነገር ግን ይሄኛው ኮንክሉዥኑ በቀጥታ ምንድነው ያደረገው? የእስር ቤት ቁጥርን መጨመር አለብን ወይም ደግሞ ሞር ፕሪዝኖችን ቢልድ ማድረግ አለብን ብሎ ነው ያስቀመጠው እና ኤክስትሪም የሆነ ሶሉሽን ነው። ስለዚህ መጀመሪያ ላይ ፕሪሚሱ የሆነ ኤቪደንስ ያመጣል። ከዛ ኮንክሉዥን ኤክስትሪም የሆነ ሶሉሽን ወይም ደግሞ ዲፍረንስ የሆነ ኮንክሉዥን የሚያስቀምጥ ከሆነ ሚሲንግ ዘ ፖይንት የሚባለው ፋላሲ ኮሚት አድርጓል እንላለን። ሁለተኛው ፋላሲ ኦፍ ዊክ ኢንዳክሽን የምንለው ነው። ፕሪሚስ ፕሮቫይድ ኢንሰፊሽንት ሰፖርት ፎር ዘ ኮንክሉዥን። እዚህ ጋር እንግዲህ ፕሪሚሶቹ ሪሌቫንት ሊሆኑ ይችላሉ፣ ነገር ግን ለኮንክሉዥኑ የሚያቀርቡት ሰፖርት ምንድነው? ኢንሰፊሽንት ነው፣ በቂ አይደለም ማለት ነው። ይሄኛም ወደ 4-5 አይነት እንትኖች አሉት፣ ፓርቶች አሉት። 4 አይነት ፓርቶች ወይም 4 አይነት ታይፖች አሉት። የመጀመሪያው አፒል ቱ አንኳሊፋይድ አውቶሪቲ የምንለው ነው። ሲቲንግ አን አውቶሪቲ ሁ ኢዝ ኖት አን ኤክስፐርት ኦን ዘ ኢሹ። እዛ ኢሹ ላይ ኤክስፐርት ያልሆነ ሰው አስቀምጠን የሱ አውቶሪቲ ወይም ደግሞ የሱ ኤክስፐርት ሌላ ነገር ላይ ነው። ከዛ ሰውየው ደግሞ እያወራ ያለው ደግሞ ሌላ ነገር ላይ ማለት። ፎር ኤግዛምፕል ማይ ዴንቲስት ሴይዝ ዚስ ፖለቲካል ካንዲዴት ኢዝ ዘ ቤስት ሶ ኢት መስት ቢ ትሩ ይላል። የኔ ዴንቲስት ወይም የጥርስ ሐኪም እንደነገረኝ ከሆነ ይሄ ፖለቲካ ምርጫ በጣም አሪፍ ነውና ይሄ እውነተኛ መሆን አለበት ብሎ ያስቀምጣል። እንግዲህ ያ ዴንቲስቱ ኤክስፐርት የሆነው ሌላ ሙያ ላይ ነው፣ ያወራው ደግሞ ስለ ፖለቲካ ነው። አንኳሊፋይድ የሆነ አውቶሪቲ ያለው ማለት ነው።
ሁለተኛው አፒል ቱ ኢግኖራንስ የሚለው ነው። ክሌሚንግ ሰምቲንግ ኢዝ ትሩ ቢኮዝ ኢት ሃዝ ኖት ቢን ፕሮቨን ፎልስ ኦር ቫይስ ቨርሳ። የሆነ ነገር እውነት ነው ብለን እንቀበላለን ምክንያቱም ያ ነገር ውሸት መሆኑ እስካልተረጋገጠ ድረስ፣ ወይም ደግሞ በተገላቢጦሽ ያ ማለት የሆነ ነገር ውሸት ነው ምክንያቱም ያ ነገር እውነት ነው ብሎ እስካልተረጋገጠ ድረስ። ፎር ኤግዛምፕል ኖ ዋን ሃዝ ፕሮቨን ጎስት ደዝ ኖት ኤግዚስት ሶ ዘይ መስት ኤግዚስት። ማንም ሰው ጎስት ወይም መንፈስ እንዳሉ ወይም መንፈሶች እንደሌሉ ፕሩቭ ያደረገ ሰው የለም። ገብቷቸዋል አይደል? ፕሩቭ ያደረገው ሰው የለም። ስለዚህ መንፈስ የሚባል ነገር አለ ማለት ነው። ስለዚህ የሆነ ነገር ፕሩቭ እስካልተደረገ ድረስ አለ ማለት ነው። ወይ ደግሞ ፕሩፍ እስካልተደረገ የለም ማለት ነው። እንደዚህ አይነት እንትኖች አፒል ቱ ኢግኖራንስ ይባላሉ። ሶስተኛው ሃስቲ ጀነራላይዜሽን ይባላል። ድሪንግ ኮንክሉዥን ፍሮም ሳምፕል ዛት ኢዝ ቱ ስሞል ኦር ቢያዝድ። ይሄኛው ደግሞ በጣም ትንሽ በሆነ ሳምፕል ላይ ቤዝድ ነው ወይ ደግሞ ቢያዝድ በሆነ ባልተበረዘ እንትን ውስጥ ሆነን ሳምፕሎችን ወስደን ኮንክሉዥን ድሮ የምናደርገው ከሆነ የወሰድነው ሳምፕል አጠቃላይ እንትኑን የማይወክል አይነት ራንደም ያልሆነ አይነት ሳምፕል ወስደን ከዛ የሆነ ኮንክሉዥን የምናስቀምጥ ከሆነ the fallacies hasty generalization ይባላል። I meet two rude people from the city so everyone there must be rude ይላል። እንግዲህ አንድ ሰው አንድ ከተማ ላይ ገባና ሁለት ሰዎችን ተገናኘ። ሁለቱም ሰዎች በጣም rude ናቸው፣ መጥፎ ሰዎች ናቸው። ሰውዬው ምን ብሎ ኮንክሉድ ያደረገ? ስለዚህ እዚህ ከተማ ላይ ያለ ሰው ሁሉ መጥፎ ነው ብሎ ኮንክሉድ ያደረገ። እዛ ከተማ ላይ እንግዲህ እኮ ከ50 ሺህ 100 ሺህ ሰው ሊኖር ይችላል። እሱ ያየው ሁለት ሰው ነው። የሁለቱን ሰዎችን ብቻ ባህሪ አይቶ የሙሉ ከተማውን ሰው ባህሪ ሲናገር ይሄኛው ፕሮፐርሊ የወሰደው ሳምፕል በጣም ስሞል ነው። ኢምፕሮፐር በሆነ የሆነ ሳምፕል ነው የወሰደው ወይም ቢያዝድ የሆነ ሳምፕል ነው የወሰደው። ስለዚህ ዘ ፋላሲስ ሃስቲ ጀነራላይዜሽን እንዳለን። ፎልስ ካውዝ ደግሞ የሚለው አሱሚንግ ካውዛልሺፕ ዌር ነን ኤግዚስት። ነን ኤግዚስት ለሆነ ነገር በመካከላቸው ካውዛል ምክንያታዊ የሆነ ግንኙነት አለ ብለን የምናስም ከሆነ ፎር ኤግዛምፕል አይ ወር ብሉ ሶክስ ኤንድ ወን ዘ ጌም ሶ ዘ ሶክስ ብሮት ሚ ላክ ይላል። እንግዲህ ብሉ ካልሲ አድርጌ ሲጫወት ጨዋታውን አሸነፍ ያለው ስለዚህ እነዛ ካልሲዎች ለኔ እድል አመጣውልኛል ይላል። የሱ ጨዋታ ማሸነፍና ብሉ ካልሲ ማግኘት እንግዲህ እዚህ ጋር እንዴት ነው አስዩም ያደረገው? ሪሌሽንሺፕ አላቸው ብሎ ነው አስዩም ያደረገው። ነገር ግን ሎጂካሊ ስናየው ነን ኤግዚስት የሆነ ሪሌሽንሺፕ ነው ያላቸው፣ ምንም አይነት ሪሌሽንሺፕ የላቸውም ማለት ነው። ስለዚህ በእንደዚህ አይነት ኬስ የሚሰራ ፋላሲ ኦፍ ካውዝ ይባላል። ስሊፐሪ ስሎፕ ደግሞ የሚለው አርጊንግ ዛት ስሞል ስቴፕ ዊል ሊድ ቱ ኤ ቼን ኦፍ ኤክስትሪም ኮንሲኩዌንስ። ይሄኛው ደግሞ ስሞል ስቴፕ የሆነች መነሻ ያላት ስሞል ስቴፕ የሆነች ነገር ወደ ኤክስትሪም ኮንሲኩዌንስ ወዳለው ነገር ሊያድግ ይችላል ብሎ ያስቀምጣል። ለምሳሌ ኢፍ አሎ ሴም ሴክስ ማሪጅ ኔክስት ፒፕል ዊል ሜሪ አኒማል። ለምሳሌ በአሁን ላይ ተመሳሳይ የጾታ ጋብቻን ብንፈቅድ ቀጣይ ደግሞ ህዝቡ ምን ይሆናል? ከእንስሳ ጋር ደግሞ መጋባት ፈቃድብኝ ይላል። ከዛ ከእጽዋት ጋር መጋባት ደግሞ ፈቃድብኝ ይላል። እንዲህ ያለ ይቀጥላል ብሎ የሚያስቀምጥ አይነት ከሆነ ስሞል ስቴፕ ትንሿ የመጀመሪያዋ ስቴፕ ወደ ሃይ ወደ ኤክስትሪም ኮንሲኩዌንስ ታመራለች ብሎ በቼን የሚያስቀምጥ ከሆነ ስሊፐሪ ስሎፕ ይባላል። ስድስተኛ የምናየው የመጨረሻው ዊክ አናሎጂ የሚባለው ነው። ኮምፔሪንግ ቱ ቲንግስ ዛት አር ኖት ሰፊሽንትሊ አላይክ፣ ተመሳሳይ ያልሆኑ በበቂ ሁኔታ ተመሳሳይ የሆኑ ነገራቶችን ተመሳሳይ አድርጎ አስቀምጦ መደምደም ማለት ነው። ለምሳሌ ኤምፕሎይስ አር ላይክ ኔልስ፣ ተቀጣሪዎች ልክ እንደሚስማር ናቸው። ዩ ኒድ ቱ ሂት ዘም ሃርድ ቱ ጌት ዘም ወርክ፣ ስራቸው ላይ ጠንካራ እንዲሆኑ እነሱን ሂት ማድረግ አለብህ። እዚህ ጋር ኤምፕሎይ እና ኔል የሚለውን ባልተገባ መልኩ ኮምፔር እያደረጋቸው ያለው ተመሳሳይ ያልሆኑ ነገራቶችን ማለት ነው። ወይም በመካከላቸው ያለው ተመሳሳይነት በጣም ዊክ ከመሆኑም ጋር እንትን አድርገን ኮምፔር አድርገን የአንደኛውን ባህሪ ሌላኛው ላይ የምንሰጥ አይነት ከሆነ ዊክ አናሎጂ ይባላል ማለት ነው። ሌላኛው ሲ ላይ ያለው ፋላሲ ኦፍ ፕሪሰፕሽን የምንለው ነው። ይሄኛው ነው ፕሪሚስ አሱም what they are supposed to prove። እንግዲህ ፕሪሚሶቹ አሱም ያደርጋሉ ፕሩቭ ለማድረግ የፈለጉትን ነገር ማለት ነው። የመጀመሪያው ቢጊንግ ዘ ኩዌሽን ይባላል። assuming the conclusion in the premise። ይሄኛው ደግሞ ኮንክሉዥኑን ፕሪሚስ ላይ የሚያመጣው ከሆነ ወይም ደግሞ ፕሪሚስ ላይ የተናገረውን ሐሳብ በኮንክሉዥን ፎርም አድርጎ የሚያቀርብ ከሆነ ለምሳሌ God exists because the Bible says so and the Bible is the word of God ይላል። ይሄኛው እንግዲህ ቢጊንግ ዘ ኩዌሽን የምንለው ሰርኩሌት እያደረገን ያለው ፈጣሪ ወይም ደግሞ እግዚአብሔር ኤግዚስት ያደርጋል ምክንያቱም ባይብል ስላለ። ስለዚህ ባይብል የፈጣሪ ቃል ነው ማለት ነው። አሁን ይሄኛው
እዛው ሪስቴት እያደረገው ነው ያለው ፕሪሚሱን ሰርኩሌት እያደረገ ነው ያለው እና ቢቲንግ ዘ ኩዌሽን የሚባለው ፋላሲ ልክ እንደዚህ አይነት ፋላሲ ነው። ኮምፕሌክስ ኩዌሽን ደግሞ የምንለው አስኪንግ ኤ ኩዌሽን ዛት አስዩምስ አን አንፕሩቭን ፕሪሚስ። ይሄኛው ደግሞ ፕሩቭ ያልተደረገ ፕሪሚስ ያለበት ወይም ደግሞ ፕሪሚሱ ላይ ከአንድ በላይ አንድ ጥያቄ ይመስል ነገር ግን ከአንድ በላይ መልስ ያለበት አይነት ፕሪሚስ ከሆነ ለምሳሌ ሃቭ ዩ ስቶፕድ ቺቲንግ ኦን ኤግዛም ብሎ ጠየቀው። ኤግዛም ላይ መስረቅን አላቆምክም ወይ ወይም ደግሞ አቁመሃል ወይ ብሎ ጠየቀው። አሁን በዚህ ጥያቄ ውስጥ ሁለት መልስ ነው ሊኖር የሚችለው። አንደኛው ትሰርቃለህ ወይ ሌላ አንድ ጥያቄ ነው። ሁለተኛው ጥያቄ ደግሞ መስረቅ አቁመሃል ወይ ኖርማሊ ትሰርቃለህ ወይ አንድ፣ ሁለተኛ ደግሞ አሁንስ መስረቅ አቁመሃል ወይ። ስለዚህ አንፕሩቨን የሆነ ፕሪሚስ ነው ያለው ማለት ነው። እንደዚህ አይነቱን ደግሞ ኮምፕሌክስ ኩዌስችን እንላለን። ሌላው ፎርስ ዲያክቶሚ ነው። ፕሬዘንቲንግ ኦንሊ ቱ ኦፕሽን ዌን ሞር ኤግዚስት። ይሄኛው ደግሞ ከሁለት በላይ በጣም ብዙ ኦፕሽኖች ሳሉ ነገር ግን አርጊው ሁለት ኦፕሽን ያቀርቡላችሁና አንዱ እንድትመርጡ የሚያስገድዳችሁ አይነት ከሆነ በአይዘር ኦር አገናኝተው ማለት ነው። ፎር ኤግዛምፕል አይዘር ዩ ሰፖርት ዋር ኦር ዩ አር አን ፓትሪዮቲክ ይላል። ጦርነቱ መደገፍ አለብህ ለበለዛ ሀገር ወዳድ አይደለህም። አያችሁ አይደል? ሁለት ምርጫ ያሰጣችኋል። ከሁለቱ ምርጫ አንዱን ኢሊሚኔት አድርጎ አንዱን እንድትቀበሉ የሚያስገድዳችሁ አይነት ፋላሲ አርጉሜንት ሆኖ ደግሞ ፋላሲ ሜክ አድርጓል። የሰራው ፋላሲ ኦፍ ዲያክቶሚ የሚባለው ነው። አራተኛው ሰፕረስድ ኤቪደንስ የሚባለው ደግሞ ኢግኖሪንግ ኢምፖርታንት ኤቪደንስ ዛት ውድ ቼንጅ ዘ ኮንክሉዥኑ ቼንጅ ሊያደርጉ የሚችሉ በጣም ወሳኝ የሆኑ ኢንፎርሜሽኖችን ኢግኖር የሚያደርግ አይነት ፋላሲ ደግሞ ሰፕረስድ ኤቪደንስ ይባላል። ፎር ኤግዛምፕል ዲስ ካር ኢዝ ዘ ቤስት ቢኮዝ ኢት ሃዝ ኤ ግሬት ሚሌጅ ይላል። ይሄ መኪና በጣም አሪፍ መኪና ነው ምክንያቱም ግሬት የሆነ ሚሌጅ አለው ይላል። ሌሎች መረጃዎችን አሁን ለምሳሌ ሌሎች መረጃዎች ተካተው ቢኖሩ ኮንክሉዥን ዲፈረንት ይሆን ነበር ማለት ነው። ሶ ሰፕረስድ ኤቪደንስ የሚባለው ልክ እንደዚህ አይነት ፋላሲ ነው። ኢምፖርታንት የሆኑ ኤቪደንሶችን ምን የሚያደርገው ኢግኖር የሚያደርግ አይነት ፋላሲ ነው ማለት ነው። ወደ አራተኛው ደግሞ ስናል ፋላሲ ኦፍ አምቢጊቲ ይባላል። ሚስ ዩዝ ኦፍ ላንጉዌጅ ሊድስ ቱ ፍሎድ ሪዝኒንግ። ላንጉዌጅን ሚስ ዩዝ በሆነ ወይ ወይም ደግሞ ትክክለኛ ባልሆነ ወይ ስንጠቀም የሚሰራ ፋላሲ ኦፍ አምቢጊቲ ይባላል። የመጀመሪያው ኢኩቪኬሽን ነው። ዩዚንግ ኤ ወርድ ኢንቱ ዲፈረንት ሴንስ ኢን ዘ ሴም አርጉመንት። በአንድ አርጉመንት ውስጥ አንድ ወርድ በተለያየ በሁለት ሴንስ የምንጠቀመው ከሆነ ለምሳሌ a feather is light, hot light cannot be dark, therefore a feather cannot be dark ይላል። አሁን እዚህ ጋር ላይት የምትሏን ወርድ በሁለት አይነት ሚኒንግ ነው ወይም በሁለት አይነት ሴንስ ነው እየተጠቀማት ያለው ማለት ነው። ስለዚህ አንድ ወርድ ሆኖ በአንድ አርጉመንት ውስጥ ሆኖ በተለያየ አይነት ሴንስ የምንጠቀመው አይነት ከሆነ ፋላሲ ሜክ ይደረጋል። የሰራነው ፋላሲ ደግሞ ኢኩቪኬሽን ፋላሲ ይባላል። አምፊቦሊ ደግሞ የሚባለው አምቢጊቲ አራይዚንግ ፍሮም አንክሊር ግራማቲካል ስትራክቸር፣ አርጉመንቱ ላይ ክሊር የሆነ ግራማቲካል ስትራክቸር ካልተቀመጠ የሚሰራው ፋላሲ ደግሞ አምፊቦሊ ይባላል ማለት ነው። ፎር ኤግዛምፕል ዘ ፕሮፌሰር ሴድ መንዴ ሂ ውድ ጊቭ አን ኤግዛም ይላል። ዌን ኢዝ ዘ ኤግዛም አይታወቅም። ስለዚህ ግራማቲካል ፕሮብሌም አለበት ማለት ነው። የመጨረሻው ፋላሲ ኦፍ ግራማቲካል አናሎጂ የሚባለው ነው። ይሄኛው ደግሞ ኢንኮሬክትሊ ትራንስፎርሚንግ አትሪቢዩት ፓርት ቱ ኤንድ ሆልስ፣ አትሪቢዩትን ከፓርት ወደ ሆል ከሆል ደግሞ ወደ ፓርት የምናስተላለፍ ነው። ኢንኮሬክት በሆነ ወይ ኮምፖዚሽን የምንለው እንግዲህ ዘ ሆል ትሩ የሆነው ነገር ለኢንዲቪጁዋል ፓርቱም ትሩ ይሆናል። ዋት ኢዝ ዘ ትሩ ኦፍ ዘ ፓርት ኢዝ ዘ ትሩ ኦፍ ዘ ሆል ሶሪ ለፓርት ለእያንዳንዱ ፓርት ትሩ የሆነው ነገር ለሆል ፓርትም ትሩ ይሆናል ብሎ ማስቀመጥ ይሄኛው እንግዲህ ኮምፖዚሽን ይባላል ማለት ነው። ኢች ፓርት ኦፍ ዘ ማሽን ኢዝ ላይት ሶ ዘ ሆል ማሽን ኢዝ ላይት ይላል። ሁለተኛው ደግሞ ዲቪዥን የሚለው ነው። ይሄኛው ደግሞ what is true for the whole is true for the part። ዘ ሆል ላይ ትሩ የሆነው ነገር ፓርቶችም ላይ ትሩ ይሆናል ብሎ ማስቀመጥ ደግሞ ዲቪዥን ይባላል ማለት ነው። ፎር ኤግዛምፕል ዘ ቲም ኢዝ ኤክሰለንት፣ ቲሙ ኤክሰለንት ነበር ስለዚህ እያንዳንዱ ተጫዋች ኤክሰለንት ነበር ብለን የሙሉን ለእያንዳንዱ ፓርት የምናደርግ ከሆነ ኢምፕሮፐር በሆነ ወይ ማለት ነው የሚሰራ ፋላሲ ዲቪዥን ይባላል ማለት ነው። this is end of fallacy ኢንፎርማል ፋላሲ ኦቨርቪው። ኢንፎርማል ፋላሲዎች እንግዲህ አሁን እንዳየነው እንደዚህ አይነት ፋላሲዎች ናቸው ማለት ነው። የአንዳንዱ ፓርት ላይ ሌሎች ሰብ ታይፖች ሊኖራቸው ይችላሉ። እሱም ፓወርፖይንታችሁ ላይ አንብቦ ለፈተና ግን እነዚህ በጣም ይጠቅሟቸዋል። ጥያቄ በደንብ ብትሰሩ አሪፍ ነው። ደጋግማችሁ ጥያቄ ስሩ። የእናንተ ግቢ ካገኛችሁ የእናንተ ግቢ፣ ካላገኛችሁ ደግሞ ሌሎችን ግቢውን ጥያቄ ደጋግማችሁ ስሩ። ጓደኞቻችሁ ጋር ተጠያየቁበት። ለብቻ ማንበብ አያዋጣም። ፋላሲ ለብቻ አይነበብም። ከጓደኞቻችሁ ጋር ዲስከስ አድርጉበት፣ ተጠያየቁ፣ ሼር አድርጉበት።
በተረፈ ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ ጻፉልን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ተማሪዎች ካላችሁ ፕሊዝ ቻናላችንን ሰብስክራይብ ሳታደርጉ እንዳትወጡ እንላለን። መልካም የጥናት ጊዜ እንዲሆንላችሁ ተመኘን። እናመሰግናለን።